እኔ ህወሓት እንዲህ በቀላሉ የሚጠፋ ድርጅት ነው ብዬ አላስብም ብዙ ዋጋ ያስከፍለናል የዚህ ፓርቲ ትልቁ ዓላማ ህወሓትን አክስሞ ለትግራይ ሰላሙና ደህንነቱን መስጠት ሳሰቡንም ፓርቲውንም ጭምር እንዲህ እንደው በቀላሉ መናድ ይቻላል የሚልኩ አሉ ልዩ የሆነ ፓርቲ ነበር በትግል የሚታገል ወታደር ያለው ትጥቅ ያለው ስንቅ ያለው እርዳታ ያለው እና የሰልፎች ያው ዳግም ወደ ጦርነት መግባት አንፈልግም የሚሉ ህወሓት እናቋለን እንደዚህ በቀላሉ እጁን የሚሰጥ አይነ ፓርቲ አይደለም ተናስተለን እንደምን ቆያችሁ ወደ ቤተሰቦቻችን የሐሳብ ሚዲያ ሐሳብ ዊክሊ ተጀምሯል በዛሬው የሐሳብ ዊክሊ ሰዓታችን ደግሞ እጅግ በጣም ለየት ባለ መልኩ ለሶስት ተሰይመናል የተለያዩ ሐሳቦችን ያነሳን ቆይታ እናደርጋለን አብራችሁን ልትቆዩ በክብር ጋብዘናል በረከት ያልፋልና ዮርዳኖስ ነን አብራችሁን ቆዩ እንዴናችሁ አለ እግዚአብሔር ይመስገን ዛሬ ሰብሰብ ብለናል ቡናም አለን በነገራችሁ ላይ ቡናም እንጠጣለን ዛሬ የተለያዩ ሐሳቦችን እናነሳለን በተለይም ደግሞ ሳምንቱ ላይ የነበሩ መነጋገሪያ የነበሩ ጉዳዮችን ዛሬኛ ጠለቅ ብለን በራሳችን አታያይም ጭምር ያነሳሳን ቆይታ እናደርጋለን በዋናነት የዚህ ሳምንት መነጋገሪያ ጉዳይ የነበረው የህክምና ባለሙያዎች ጉዳይ ነበር ያው ዛሬ እንግዲህ 6ኛ ቀኑን ይዟል የህክምና ባለሙያዎች የሥራ ማቆም እንቅስቃሴ ላይ ነው ያሉት ከዚህ ጋር ተያይዞ ከሰሞኑ የሳምንቱ አጋማሽ ላይ የጤና ሚኒስቴር መግለጫ አውጥቶ ነበር እሱን እናነሳሳለን እንደው አንዳንድ አካባቢዎች ላይ እየሰማናቸው ያሉ ዜናዎች አሉ እየሰማናቸው ያለው ጉዳዮች አሉ እርሱን እስቲ እንደ ማሟሻ እናደርግ በረከት ከታላቅ እንጀምራለን የጤና ባለሙያዎች ጉዳይ ላይ ሁለት ነገር ተመለከትን በዚህ ሳምንት የመጀመሪያው የጤና ሚኒስቴሯ ኢቢሲ ያቀረበው ይመስለኛል ካልተሳሳት እሳቸው ንግግር ተመለከትን በቅርብ ጊዜ ደግሞ መግለጫም ተመለከትን በጣም ሐሳብ የሆነብኝ ፓርት ምን አለ መሰላችሁ አንዳንድ ቪዲዮዎች ያያዩ ነበር ከሐኪም ቤቶች ውስጥ እና ታካሚዎች ተኝተዋል ዶክተር የለም አንዳንዶች ቪዲዮዎች ላይ ደግሞ ሙሉ ሐኪም ቤቱ ባዶ ነው እና ምን አሳሰበኝ መሰላችሁ ስንት ከክፍለ ሀገር የሚመጡ የታመሙ ዜጎቻችን መታከም አለመቻላቸው ሁለት ደግሞ የመንግስት የሚመረጥበት አንደኛው ነገር ምንድነው ያቀም ጉዳይ ነው አይደለ ሶ በሌላቸው አቅም ምን ያክል የግል ሐኪም ቤቶች ላይ እንዴት ይሆናሉ እነዚህ ነገሮች ያሳሰቡኝ ሶስተኛ ደግሞ በጣም ወሳኝ ብዬ ደግሞ ማሰቡ ነገር ሳምንት አልበዛም ወይ ለዚህ ሶሉሽን ሳምንት እኮ በጣም ብዙ ነው ይሄን ሶሉሽን ለመስጠት በጣም ሲምፕል ነገር ነው ምላሾችን እየተመለከትኩ ነበር ሪሰርች እየተሰራ ነው ሪሰርቾቹና የተመነ ጥሩ ነው በሪሰርች መስራት አሪፍ ነው ምክንያቱም ልታደርግ ማችለው ቀጣይነት የሌለው ነገር ቃል ገብተህ በኋላ ደግሞ እማትሄድበት ደግሞ ሲሆን መልሶ ይሄ ችግር እንደውም ተባብሶ ነው የሚመጣው ግን አማራጭ አልነበረም ወይ በርግጠኝነት ከመንግስት በኩል ሂደቶች አሉ ግን መፍጠን አይችሉም ነበር ወይ የጤና ባለሙያዎቹና መንግስት ፊት ለምንድን ነው መነጋገር ያልጀመሩት በጣም ከባድ ሲቹዌሽን ነው እንደዚህ አይነት ነገር ደግሞ ረዘመ የሚለው ነገር ዋናው ነው አይደል እየተወሰደው ያለው ውሳኔ ቀኑ ከመርዘሙ አንፃር በጣም ከፍተኛ ጉዳት ነው የሚያነሳው ራሳቸው የጤና ሚኒስትሩ እኮ በመግለጫቸው ላይ አድማ ከማይደረግበት ትልቅ ተቋም አንዱ የጤና ተቋም ነው ብለዋል ከሙያ ስነ ምግባር አንፃር ያ ነው ይሄንን ነገር ብለው ከገለጹ አይደለ ለአድማ ለምን አደረጉ ብሎ ጥያቄውን ወደ ኋላ ተመልሶ አድማ ያረጉበትን ጥያቄ መመለስ ተገቢ ነበር ነገር ግን የወሰዱበት ቀን በጣም ረዘመ አሁንም ደግሞ እየተባባሰ ነው ነገሩ ብዙዎቹ እንደ ቀልድ ያዩት ተመልሰው ይመጣሉ ለራሱ ሲል ምናም እንደዛ አይደለም ነገሩ በጣም ብሷል ከታካሚዎቹ ጉዳት አንፃር ስንነው በጣም ከፍተኛ ነው ቢያንስ በቀን ስንት ድንገተኛ አንድ ክሊኒክ ላይ ስንት ድንገተኛ ታካሚ ይመጣል እነዚህ ነገሮች ኖረው ጤና ባለሙያዎቹ ላይ እየደረሰ ያለ እንግልትም ደግሞ አለ አሁን ብዙዎቹ ያልተመለከቱት ጉዳይ ጤና ባለሙያዎቹ ላይ መንግስት ራሱ ሌሎች አካላቶች እንግልት እያደረሱባቸው ነው በማስተዋቂያ በማስጠንቀቂያ ድረስ ከፈለጋችሁ አትምጡ አይነት ነገር እንደዚህ አይነት ነገሮች ተገቢ አይደሉም ምክንያቱም አንተ ስትነካ ነገኔ እንደሚነካኝ አስባለሁና ለሌሎችም የአድማውን መስፋፋት እንዲበራከት የሚያደርጉት ነገሮች ሲሆኑ ይሄ ቀናቶቹ ከመራዘሙ አንፃርና የመንግስት ምላሽ እንደዚህ ቸልተኝነት ከመብዛቱ አንፃር በቀጣይ ሳምንት ከዚህም የከፋ ደረጃ ሊደርስ ይችላል እንላለን ይሄ ያልከው የማስፈራራት አይነት ተግባር የመኖሪያ ቤታችሁን ነጥቃችኋለን የተለያዩ እርምጃዎችን እንወስዳለን የሚሉት እንደው
ባለሙያን ከማክበር አንፃር ምክንያቱም ባለፈው ማንስተን ነበር አይደለ 3 ወር ገደማ በጣም ረጅም ጊዜ ነው እንደ አይነት ጥያቄዎች ሲነሱ የነበሩትና ይሄን ያህል ጊዜ ለቆየ ጥያቄ እንደ አይነት ምላሽ መስጠት ተገቢ ነው ወይ የሚለውን ማንሳት ተገቢ ነው ከዛ ባለፈ የጤና ሚኒስቴር በሳምንቱ አጋማሽ ባወጣው መግለጫ ላይ አንድ ያሰመረበት ነገር ምንድነው መንግስት ትኩረት ይሰጣል ነገርየውን ትኩረት ይሰጣል ያንን ትኩረት ሰጥቶ ምላሽ እስኪገኝ ግን ወደ ስራቸው እንዲመለሱ የመጠየቅ አይነት የተለሳለሰ ነገር ተመልክተናል ከዛ ባለፈ ግን እዚሁ መግለጫ ላይ የተመለከተነው እኛም ደግሞ የታዘብነው በተለያዩ ማህበራዊ ትስስር ገጾችም የተመለከተነው ነገር ምንድነው ይችኛዋን ኢሹ ወደ ፖለቲካል ኢንተረስት የመቀየር አይነት ነገር በሰፊው አይተናል እንደውም አንዳንድ አክቲቪስት ነን ባይ ለለፋቸው ማለት አክቲቪስትም ስትሆን ሚነካና ማይነካ ይሻላል አንዳንዴ ያው በሰው ቁስል እንጨት ስደድበት አይነት ነገር የሚሆን ነገሮች አሉና እንደዚህ አይነት ነገሮች እንደውም አግዘው ሰፖርት የሚደረግበት መንገድ ማመቻቸት ሲገባ እንደውም የማጋጋል ሂደት ያያየን ነው ኮሙኒኬት ያደረግን ነው ስብሰባ ዛሬ እንዳገቡ ዛሬ እንደዚህ አታድርጉ ምን አይነት በርግጥ ትግሉን ጠልፈውታል ወይ ካለን ፕራክቲካሊ አልጠለፉትም ግን እየተጠቀሙበት ነው ያ ደግሞ ምን ያመጣል የመግባባት ከመንግስት ጋር ያለውን ጉዳይ የመግባባት ወደ ቁርሾና መሐል ላይ ደግሞ ቫኪዩም የመፍጠር ሂደት ያመጣል ሶ በጣም ከባድ የሚባል ስራ ነው እየሰራው አንዳንዴ እንትን ያስፈልጋል ሞራል ያስፈልጋል ኢትዮጵያኖች አንዳንዴ ከቅርብ ጊዜ ወዲህ መመልከት እንችላለን ይሄ ሞራል የሚባለው ነገር እየጠፋብን ያለ ይመስለኛልና ይሄዱበት ያለው መንገድ ሊስት አድርገው እገሌ ታሰረ እገሌ እንደዚህ ሆነ ምናምን ነገሮችን ወደ ማጥበብ ወደ ማግባባት ሶሉሽን ወደ መስጠት ሜድ እየተቻለ ይባስ የሚያራርቁ ነገሮችን እየተመለከትን እንገኛለን እሱ ደግሞ ይባስ ትልቅ አደጋ ነው ይሄ የማህበረሰብ መስተጋብራችን የምንለው ነገር እውነት ነው በረከት እንዳለው በጣም እየጠፋና እየሸሸን ያለ ነገር ነው ከዚህ በፊቶች እኮ ችግሮች ሲገሰቱ ቀድሞ የሚደርስልህ ሌላ አካል ነው የራስ ሰው ቤተሰብ ሳይሆን እንደዚህ አይነት ነገሮች ላይም የኛ ሰዎች ይሄን ንሹ ይሄ እኮ በጣም ቀላል ይሹ አይደለም በቀን በስንት ሰው ህይወት ላይ ነው አንተ ቀለልክበትና ለራስ ጥቅም ተጠቀምክበት እንጂ በቀን የስንት ሰው ህይወት ነው የሚቀዝፈው እነዚህ አይነት ኢሹዎችን እንዲያውም ከመንግስት አካላት ጋር ያለህን ሌላ የፖለቲካሽ እኮ ገሸሽ አርገተተ ለነዚህ ነገሮች እንደዚህ ጥያቄ መልሱላቸው እንደዚህ አርጉላቸው ይሄን ብትተውት ይሄን ብታረጉት ብሎ ሐሳብ ሰጥቶ በሐሳብ መወያየት ይቀላል እንጂ ነገሩን አባብሳ አክረህ ሌላ የፖለቲካ ይዘት ሰጠ በእነሱም ላይ በዶክተሮቹም ላይ ብሎም በታካሚዎችና በማህበረሰቡ ላይ ሌላ የበለጠ ጫና ማምጣት ተገቢ አይደለም እንደዚህ አይነትም አካይድ ማንንም የሚጠቅም አይደለም እንደዚህ አይነት ኢሹ አሉ እና ለፖለቲካዊ ግብአትነት የተጠቀማቸው ኢሹዎች አሉ እንደዚህ አይነት ኢሹዎች ደግሞ ያው የሰውም አይደለ የነፍስ ጉዳይ ነው የሰብአዊነት ጉዳይ ነው የሰውነት ጉዳይ ነውና እንደዛ ስለሆነ ለእንደዚህ አይነት ለፖለቲካዊ ፍጆታ መጠቀም ምንም የሚረባም ነገር አይደለም የሚጠቅም ነገር አይደለም ለማናቸውም ይሄን ጉዳይ እንቋጭና ወደ ቀጣዩ ጉዳያችን እናልፋለን በዋናነት ዛሬ የምንነጋገርበት ጉዳይ ስለ ጌታቸው ረዳ አዲስ ፖለቲካ ፓርቲ ጉዳይ ነው ቀጣይ ሳምንት ላይ ይፋ የሚደረጉ አንዳንድ ነገሮች እንዳሉ እየሰማን የምንገኘው የትግራይ ሊበራል ዲሞክራሲ ፓርቲ ብለው ስያሜ ሰጥተውታል ከዚህ ፓርቲ ጋር ተያይዞ ያሉ ሐሳቦችን እናወጋለን እንደው ግን እስካሁን በደረቁ ነው የጋበዝኳችሁ አይደል ተመልሰን ስንመጣ ከቡና ጋር ብንመጣስ መልካም ተመልሰን እንመጣለን እሺ ተመልሰናል ቤተሰቦቻችን እንዴት ነው ቡና አሪፍ ነበር ያው ጭሱን መጥቷል በጣም በትክክል ቅዳሜ መስሏል ዋና ጉዳያችን ዛሬ የጌታቸው ረዳ አዲስ ፖለቲካ ፓርቲ ነው በተለይ ደግሞ የትግራይ ሊበራል ዲሞክራሲያዊ ፓርቲ ሲሉ ነው ስያሜ የሰጡት ነገር አንዳንድ ነገሮች ትንሽ ተደፍ ሲሉ እንመለከታለን አይደል በጣም የተቻኮለ የተጣደፈ አይነት ነገር እንመለከታለን አቶ ጌታቸው ረዳ ከጊዜ አስተዳደር ፕሬዝዳንትነታቸው በወረዱ ሳምንት ባለሙላ ጊዜ ውስጥ አዲስ ፖለቲካ ፓርቲ እንደሚመሰርቱ ያስታውቁበትን ነገር እናስታውሳለን እና ከዚህ በኋላም እየሄደበት ያለው በውስጥ እየተሰሩ ያሉ በርካታ ስራዎች እንዳሉ እየሰማን ነው የተመለከትንም ጭምር ነው እንደው ግን ከዚህ ፖለቲካ ፓርቲ ጋር ተያይዞ የሚጠበቁ የሚወሩ እየተወሩ ያሉ ጉዳዮችን ለምናነሳው በዋናነት በረከት በጣም እንደውም እንትን አርጉሃል የዚህ ስያሜ ነገር ሊበራል ምትለው ቃል ለምን ገባች የሆነማ ሚስጥር አለው ያልከም ነበር ከስያሜውን ጀምር ለማለት ነው በጣም ጥሩ የሊበራል ትግራይ ሊበራል ዲሞክራቲክ ብያለን የሚቀጥለውና ብዙ ጊዜ እኛ ኢህአዴግን ስናቀው
ሊበራል የምትባለው ነገር በጣም ታሟለች በነገራችን ላይ ያፊ እንደምታውቁት አንደኛ ኢህአዲግ የሚከተለው ሚክስድ ኢኮኖሚ ይከተላል መልሶ ደግሞ እዚህ ጋር ምን ይላል ሁለት ኢኮኖሚስት የካፒታሊስትን ሲስተም ይዞ ይሄዳል ግን ደግሞ ፕራክቲካሊ ስትመለከተው ኢህአዲግ ምንድነው ሚክስድ ኢኮኖሚ ነው ምክንያቱም ገብቶ ዋጋ ይተምናል ሶ ከተመንክ ምን ሆነሃል ማለት ነው ሚክስር ነው የምትጠቀመው ማለት ነው ሶ ኢህአዲግ ኦሬዲ ሄዱ ማን ነው ቲፒኤልኤፍ አይደለ ይሄ ሊበራል የሚባለው ነገር ሲሰማ ይነዝረዋል ለምሳሌ አንዳንድ ነገሮችን እናስታውስ እስቲ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ለኮምፒቲሽን ሲባል አንዳንድ ነገሮች ክፍት እየተደረጉ ነበር ታስታውሰው ከሆነ ለምሳሌ እና አየር መንገድ ቴሌ ኦሬዲ ገብቷል ስለዚህ ኮምፒቲሽን ሲኖር ነገሮች የማደግ እድላቸው ሰፊ ነው ሶ እዚህ መሃል ላይ ሊበራል የሚባል ነገር ሲሰሙ እኔን ለውጪ ኢንቨስተሮች ሀገሪቷ ክፍት ስትሆን በጣም ነው የሚደነግጡት በጣም ያስገረመኝ ፓርት ምን መሰላችሁ ጌታቸው ረዳ ተኮትኩቶ ያደገው በኢህአዲግ ውስጥ በልጅነቱ ታስታውሱ ከሆነ ልጅ እያለ የሰፈር ልጆችን ስለ ፖለቲካ በጣም ተደናቂ የነበረ ልጅ ነው እንደውም የሆነ ሰዓት ላይ አንድ ታሪኩ ምን ይላል ታጋዮች መጡ እዚህ ሰፈር በጣም ልጆችን የሚያንተን የሚል ልጅ አለ የሚሰበስብ የሚያወራ ልጅ አለ ተብሎ መጡ እና አንድ ጌታቸው ረዳ የሚባል ልጅ አለ እዚህ ነው ከዛ አው እኔ ነኝ ሶ ከዛ ከልጅነቱ ጀምሮ በኢህአዲግ ቤት ውስጥ በቲፒኤልኤፍ ቤት ውስጥ እንደማደጉ ይሄንን የሚፈራና እንደ ጦር የሚፈሩትን ስም ፊት ለፊት ላይ ያመጣዋል ብዬ በፍጹም አልጠበኩም ሁለት ደግሞ እንደዚህ አይነት የተለያየ አጀንዳዎች ሲመጡ በትግራይ ፖለቲካ ውስጥ ቢያንስ ከአራት ከአምስት በላይ ፓርቲዎች አብዛኞቹ የከሰሙ ናቸው ኢህአዲግ ህዋት ሲመጣ በፍጥነት ወደ 5 ፓርቲዎች አክስሟል ከዛ በኋላ ደግሞ ለይስሙላ የመጡ የመሰረታቸው አሉ አንዳንዶቹ ደግሞ የምርም ትክክለኛ ፓርቲዎች አሉ እነሱ ራሱ አይደፍሩትም ሊበራል የሚለው ስም እነሱ ራሱ በጣም የሚፈሩት ስም ነው ለመጀመሪያ ጊዜ ተጠቅሞታል ወደፊት በደንብ እናያለን ዮርዲ እንደው አለው ከኋላ ሚስጥር አለው የዚህ ፓርቲ መስረታ እኮ ያስታውቃል ያው ቀድም እንዳለው ጌታቸው ረዳ በጣም በዚህ አይነት እሳቤ ውስጥ የነበረ ሰው ነው ህዋት ውስጥ ቢያድግም ነገር ግን ይሄ ውስጥ የተቀረጸ ነገር እኮ የማይተው ነገር አለ የዚህ ፓርቲ አመሰራረት ፍጥነቱን ጊዜውን ስንመለከት እንደምንመለከተው ነው ግንቦት 5 የሆነ አዲስ ነገር ይዞ ይመጣል የተባለ ፓርቲ ነው ግንቦት 5 ላይ በዚህኛው ግንቦት 5 ምንድን እንደሚወሰል እናቀው ነው የህዋት ህጋዊነትን የሚያጣበቅ ቀን ነበርና ይሄ ፓርቲ ለምን ተመሰረተ ብለን ስናስብ አሁንም ለትግራይ ነጻነት ብለው ነው የሚያስቡት እነዚህ ሰዎች ሊሆንም ይችላል ተስፋ አለው በትግራይ ክልል ላይ ግን ይሄ ፓርቲ ከየትኛው ፓርቲ ተፈልፍሎ ወጣ ስንል ህዋቶች ይሄንን ሐሳብ ይሄን አይዲዮሎጂ ስለማይወዱት እነሱን መጣልም ማሸነፍ የምትለው ሰው እንዴት ነው ሰውን ለመጉዳት እኮ በስስ ጎን ነው አይደል የምትገባው ይሄን ፓርቲ ተጠቀመበት መንገድ ጌታቸው ረዳ ውስጣቸውን ያቃል ምን እንደሚጎዳቸው ምን መጠቀም እንዳለበት ያቃል ያኛው ፓርቲ መጣል ከፈለክ እዚህኛው ፓርቲ ላይ ምን አይነት ጨዋታ ምን አይነት ጌም መጫወት እንዳለበት ያቃል እንግዲህ የዚህን ፖለቲካ ፓርቲ መስራታ ስናነሳ ሁለት ነገሮች ነው አብረን የምናስበው ክልሉ ላይ እየሆኑ ያሉ ሁለት ነገሮች አንደኛው 50 አመት የቆየው አንጋፋው ጎልማሳው 50 አመት ምን አዛውንት ነው ጎልማሳ ነው አዛውንት ነው አይደል በኋላ ደግሞ አለው ወደኋላ አዛውንት ነው አስካዞንት ድረስ እናቃለን ብቻ አዛውንቱ ፓርቲ ወደ ማብቂያው እየሄደ እንደሆነ እንመለከታለን አንድ ሁለት ደግሞ እዛ ክልል ውስጥ ለመፍጠር የተፈለገ አዲስ የአሳሰብ አካሄድ አለ ምክንያቱም ቀደም ሲል ያነሳችሁት የጌታቸው ረዳ በተረጋጋሚ በሰጡት ቃለ መጠይቅ ላይ ሲናገሩ እኔ ወደዚህ ፖለቲካ መስመር ውስጥ የገባውበት መንገድ ማንም እንዲህ እንትን ሊለው የማይችል ነው እንደው የጡት አባት የለኝም ይላል እዛው ህዋት ውስጥ የጡት አባት ራሱ የለኝም አይታወቅም የጡት አባቴ ግን እነዚህ ወጣት እሳቸው አቶ ጌታቸው ረዳ ኬራ ኢብራሂም አይደለ ወይዘሮ ኬራ ኢብራሂም እነሱን ይሄ እድሜያቸው ከአንጋፋዎቹ መለስ ያሉትን ስናስብ የአይዲዮሎጂ ልዩነት እንዳለም ጭምር የምናስተውልበት ነው ይሄን ሁሉ ይዞ የመጣው ደግሞ
ሰሜኑ ጦርነት ነው። ከዛ በኋላ ነው እነዚህ አይነት አስተሳሰቦች እየተፈለፈሉ የመጡት። እንደው ግን በትክክልም ይሄ ፓርቲ ህወሓትን ለማክሰም ነው ወይ የሚል ጥያቄ ደግሞ በብዙዎች ዘንድ ይነሳል። አዎ ምንም ጥያቄ የሌለው አንድና አንድ ነገር ቢሆን የዚህ ፓርቲ ትልቁ ዓላማ ህወሓትን አክስሞ ለትግራይ ሰላሙና ደህንነቱን መስጠት፣ በትግራይ ህዝብ ላይ ተሰሚና አለ የሚባል ፓርቲ መሆን ነው። ያው ህወሓት ከጠፋ እንግዲህ ሌሎች ፓርቲዎቹ ምን ያህል ይደረደራሉ የሚለውን መገመት አንችልም። ማለት ያን ያህል አይደሉም። ለበርካታ ዓመታት ኖረዋል፣ ግን ትግራይ ፖለቲካ ላይ ተጽዕኖ አላመጡም። ያላመጡበትን ምክንያት በህወሓት ጫና ደርሶባቸው ነው። ነገር ግን አዲሱ የሚመሰረተው የጌታቸው ረዳ ፓርቲ ምን አይነት አቅም አለው ብለን ብናስብ ከፍተኛ የወጣት ተቀባይነት አለው። በትግራይ ክልል ጌታቸው ረዳ አንድ ትልቅ ነገር ሰርቶ ሄደው አሁን በጊዜ አስተዳደሩ ዘመን የወጣቶችን ስነ ልቦና ወስዷል። ይሄ ስነ ልቦና በጣም ነው የሚጠቅመው ለዚህ ለአዲሱ ፓርቲ። ትግራይ ክልል ላይ ይሄ ፓርቲ ምን ማድረግ አለበት፣ ከማን ጋር መሆን አለበት ብሎ ሲያስብ ከትግራይ ወጣት ጋር ብሎ ነው የሚያስበው። እነዚህ ወጣቶች የሚደግፉት ይሄ ፓርቲ የህወሓትን ማብቂያ ዘመን ከፍ እያደረገው ነው የሚሄደው። ምክንያቱም ህወሓት አሁን በህዝቡ ዘንድ ምን አይነት ተአማኒነት አለው ብለን ብንጠይቅ ከ10 1 2 ተአማኒነትም ተቀባይነትም ያ ነገር እየጠፋ የመጣ ፓርቲ ስለሆነ ስለዚህ እሱን የሚተካ ሌላ ፓርቲ ያስፈልጋል። ይሄን ፓርቲ ማን ይሁን ብሎ ሲታሰብ የነጌታቸው ረዳ ፓርቲ ነው ሊሆን የሚችለው። ምክንያቱም እነጌታቸው ረዳ ህወሓት ነበሩ፣ ነገር ግን ከህወሓት ተገፍተው ወጥተዋል። ከህወሓት ተገፍተው ከወጡ በኋላ ራሳቸውን በሌላ አንግልና በሌላ እይታ መጣው። ምክንያቱም የህዝቡ ስለ ልቦና ያውቃሉ። ለዚህ ህዝብ ምን ያስፈልጋል የሚለውን ለመስጠት የነጌታቸው ረዳ አዲሱ ፓርቲ ህወሓትን ሙሉ ለሙሉ ነው የሚወጡ። በኔስ ግን ምን የሚል ጥያቄ ይነሳል መሰላችሁ? ደግሞ እንግዲህ ጎልማሳው ምን አዛውንቱ ብለን የለ ይሄን የሚያክል ልምድ የፖለቲካ ተጽዕኖ ሰዎቹም ራሱ የፖለቲካል ባክግራውንዳቸው የኖሩበት እድሜ በቃ ፖለቲካቸው ህይወታቸው ሆነው የኖሩ ሰዎችንም አስተሳሰቡንም ፓርቲውንም ጭምር እንዲህ እንደው በቀላሉ መናድ ይቻላል የሚል እኮ አለ። በነገራችን ላይ ህወሓትን አንደርስቲሜት ማድረግ ተገቢ አይደለም። ለምሳሌላችሁ እንደዛ አምለው ህወሓት ፓርቲ ነው ብቸኛው፣ በነገራችን ላይ በአለም ብቸኛ ሊሆን ይችላል ብዬ በማስብበት ነገር ምነግራችሁ። አንደኛ ፓርቲ ነው፣ ሁለተኛ ፓርቲ ሆኖ በትጥቅ ትግል የሚታገል ነው፣ ወታደር ያለው። ከዛ በላይ ደግሞ ያለው የፋይናንስ አቅም ከግንቦት 5 በፊት ማለት ነው አይደለም። አይ ከግንቦት ይሄ ከዛ በኋላማ ፓርቲነቱ ተዘርዟል። ከግንቦት 6 ለማለት ፈልጋችሁ? ከግንቦት 6 በፊት እሺ ትክክል። ከዛ በኋላ ሬብል ከዛ ከግንቦት 6 በኋላ ሬብል ብንለው ይሻላል። አይ ስያሜውን እንትን ይበሉት፣ ግን የፓርቲነቱ ነገር አብቅቷል። ምስረታውም እኮ በነገራችን ላይ ያፊ ለምሳሌ እንደዛ ያልኩት ህወሓት ፓርቲ ሆኖ ተመሰረተ። ፓርቲ ሆኖ መሳሪያ ያለው ወታደር ያለው መታገያና አጀንዳ ነው ሰው ሌሎች ፓርቲዎች ይዘው የሚሄዱት። እሱ ግን ልዩ የሆነ ፓርቲ ነበረ። በትግል ትግል የሚታገል ወታደር ያለው ትጥቅ ያለው ስንቅ ያለው እርዳታ ያለው ይሄን ነበረ ፓርቲው እስከ ግንቦት 6 ድረስ። ይሄ ግን እስከመች መሰለ ያቺ የ83ቷ ግንቦት ስንት ነበር የገባው? ግንቦት 20 አይደለ? ግንቦት 20 እስከ ግንቦት 20 1983 ድረስ ልክ ነህ። በዚህ እንትን ነው በዚህ አይዲዮሎጂም በዚህም ስያሜ እንዳልከው ሲገባም በትጥቅ ትግል ነው የጀመረው አካሄዱን። ልክ ግንቦት 20 83 ላይ እንትን ሲል ሙሉ ለሙሉ ስሙን ወደ የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ፓርቲ በሚል ቀየረ። ከዛ አሁን ልክ ይቺ ለውጡ ከመጣ በኋላ ደግሞ እንደገና ኢህአዴግ የሚለው ወደ ህወሓት ተቀየረ። ኢህአዴግ የሚለው ወደ ህወሓት ራሱን ሰነጠቀ ማለት ነው። ለምሳሌላችሁ አንደርስቲሜት ማድረግ የለብንም እምላችሁ ህወሓት ጌታቸውም እንዳለው ነው። አንደኛው በቃ ለዘረፋና ለመስረቅ ሁን ተብሎ የተቋቋመ ድርጅት ነው። ገስገስቲ ማህበርቲ ትግራይ ላይ ራሱ እዛ ደደቢት ላይ ሲቋቋም መጀመሪያ የሰረቀው ትግራይ ላይ አክሱም ላይ ያሉ ባንኮችን ሰርቆ የጀመረው። አሁን ሌላ እዚህ ምህዳር ውስጥ እዚህ የትግራይ ምህዳር ውስጥ የፖለቲካ ምህዳር ውስጥ ሌላ አካል የጌታቸው ረዳ ፓርቲ አካል ሲመጣ ይቀበላል፣ ያያል፣ አብሮ ይሰራል፣ ይወዳደራል የሚባል ነገር የለም በኒ እሳቤ።
ለምን በሰላችሁ አንደኛ ነገር ህወሓት ከፌደራል መንግስቱ ሲወጣ መሸሸጊያውን የት ነው ያደረገው ፕላኔት ሆቴል ትግራይ ውስጥ ነበር ያደረገው አሁን ደግሞ ከዚህ በኋላ ወዴት ተገፍቶ ሊሄድ ይችላል በርግጥ አንዳንድ እንቅስቃሴዎች አሉ ወደ ትግራይ ወደ ኤርትራ መንግስት ጋር አለ ብዙ እንቅስቃሴዎች እንመለከትበታለን አሁን ደግሞ ቅርብ ጊዜ ደግሞ እንደገና የንግድ ኢንተርፕራይዝ የመሆን ነገር እያሳየ ነው ሶ በጣም ቻሌንጅድ የሆነ ነገር ነው እኔ ህወሓት እንዲህ በቀላሉ የሚጠፋ ድርጅት ነው ብዬ አላስብም ብዙ ዋጋ እሱ ነው ጥያቄው ብዙ ዋጋ ያስከፍለናል የኦርዲም ሐሳብ ተሰጥበታለ በረከት ይቻላል አዲስ ፓርቲ ይዘህ መቀሌ ላይ ትግራይ ላይ ህወሓት በህይወት ኖሮ ይቻላል እንደው ነፍስ መዝራት ይቻላል በነገራችን ላይ ቆንጆ ጥያቄ ነው ያነሳው አንደኛ ጌታቸው ለምን ይመስላችኋል ወደ አዲስ ፓርቲ መጣው በሳምንት ውስጥ ደግሞ ፓርቲ ብሎ ደግሞ በግልጽ ያወጣው አንደኛ ይፋ አልወጣም እንጂ የመፈንቅለ መንግስት ሙከራ ነበር ሲካሄድበት የነበረው ሁለተኛ የወታደራዊ ጣልቃ ገብነት ነበር ታስታውሱ ከሆነ የቲዲኤፍ አመራሮች አምስቱ ተቀምጠው መግለጫ መስጠት ጣልቃ መግባት እንደዚህ እናደርጋለን እኛ ከህወሓት ነን ከጊዜያዊ አስተዳደራዊ ጎን ነን የሚል የወታደራዊ ጣልቃ ገብነት ከመፈንቅለ መንግስቱ እኩል በኩል ሲካሄድበት የነበረ ነው ከዛ በኋላ ደግሞ ምን ተመለከትን መሰላችሁ ህወሓት ጉባኤዎችን ማካሄድ ጀመረ ጉባኤዎች ላይ ምን ማድረግ ጀመረ ጌታቸው ረዳንና የጊዜያዊ አስተዳደሩ ምንላቸውን ሰዎች የማገድ ፓርቲው ላይ ከነበራቸው ቦታዎች በሙሉ ሪሙቭ የማድረግ አናውቃቸውም እውቅና አንሰጥም ድጋፍ አናደርግም ተባብረን አንሰራም የማለት ሂደቶች ነበሩ ያ መገፋት ይሄን ፓርቲ አምጥቶታል በርግጥ ምን አለ መሰለ እባብ ለባብ የሚባል አካሄዳለ ይተዋወቃሉ ምክንያቱም እነዛ በትጥቅ ትግል ጊዜ ጀምሮ ይሄ ጀርባ ጥንት የሚሉት ፖለቲካ አለ ከዛ ጊዜ ጀምሮ ቢመጡ እነዚህ ደግሞ ወጣቶቹ ቀላል ሰዎች አይደሉም አሁን እዚህ ሁለተኛው ጌታቸው የመሰረተው ፓርቲ ላይ የምንመለከታቸው ሰዎች እንዳለ ቁልፍ ሰዎች ናቸው በትግራይ ፖለቲካ ውስጥ ተጽዕኖአቸው ትልቅ የሚባል ናቸው ከዩኒቨርሲቲ ፕሮፌሰርነት ዲንነት ጀምሮ ያሉ በጣም ትልልቅ ሰዎች አሉ ብዙ የሚያውቁ በጣም ከባድ ነው ሽኩቸው ግን ይቻላል ወይ ካልከይ የትግራይ ፖለቲካ ውስጥ እውነት ህወሓት አይኑ ያየ የትግራይን መንግስትነት ማጣት ዋጋ ያስከፍላል ደም መፋሰስ ያመጣል ቀላል ነገር አይደለም በጣም ዋጋ ከፍለው ካልሆነ እንዲህ በቀላሉ የምርጫ ቦርድን ውሳኔ የማይቀበል ድጋሚ ተወዳድረው አሸንፏል መንግስት ናቸው ቢባል ወርቁስ ዮርዲ ነፍስ መዝራት ይቻላል ቀደም ሲል እንዳልነው እንደውዛ ሙሉ የፓርቲነት ህልውናን ይዞ መቀጠል ህዝብን መሰብሰብ እንግዲህ ፓርቲ ሆነ ስትዋቀር የት ነው መሰረት አርገ የምትዋቀረው እንግዲህ ክልሉ ላይ ከሆነ ትግራይ ውስጥ ያው እንትኑም ስሙም እንትን የሌለ የትግራይ ብሎ ነው የሚሳይመውና እንደው ክልሉ ላይ እንዲህ እንደልቡ ህወሓት በነፍስ ኖሮ እንዲህ እንደልቡ የመንቀሳቀስ እድል ይኖረዋል በእኔ ግምት ይሄን ይችላል የሚል ሐሳብ የለኝም ምክንያቱም ህወሓት እናውቀዋለን እንደዚህ በቀላሉ እጁን የሚሰጥ አይነት ፓርቲ አይደለም አቶ ጌታቸው ረዳ አንድ ጊዜ ምን ብለዋል ህወሓት የራሱን ጥቅምና የራሱን ነገር ለማስከበር ሲል ከየትኛውም አካል ጋር አብሮና ተባብሮ ይሰራል ብሏል አሁን ህወሓት ያለውን ትጥቅ እንኳን አስፈትተው ይሄንን ነገር ስልጣንን ሊወስድበት ቢሞክር ከየትኛውም ከንደ ሻዕቢያ አይነት ቡድን ጋር ሰርቶ ለማድረግ ይሞክራል የናቶ ጌታቸው ረዳ አዲሱ የፖለቲካ ፓርቲ ትግራይ ላይ እንደፈለገ ጉባኤ ማዘጋጀት እንደፈለገ የምርጫ ቅስቀሳ ለማድረግ በጣም ቻሌንጅ አለው ስሙ አለው በትግራይ ህዝብ ዘንድ ተቀባይነት አለው ያው ህዝብ ተቀባይነት እስካገኘ ድረስ እንዴት ነው ባንዲያት ሸረሽረው የህወሓትን ማንነት መታጠፈው ቀስ ይያልክ እየሸረሸርክ ነው አሁን እኮ ተመለከትን ሰሞኑን በአንድ ዞን አስተዳደር እቀይራለሁ ብሎ ደብረጽዮን በገሰጠው መግለጫ ላይ ስንት አይነት ተቃውሞ አለ እነዚህ አይነት ተቃውሞች ለአዲሱ የፖለቲካ ፓርቲ ትልቅ ጥቅም አለው እነዚህን ሰዎች መትይስ ከሆነ እነዚህ ሰዎች ያሉበት ቦታ ላይ አንተ የምርጫ እንቅስቃሴ ማድረግ ትችላለህ ጉባኤህን ማዘጋጀት ትችላለህ ህዝቡ መሰብሰብ ትችላለህ እነዚህ ሁኔታዎች ለነጌታቸው ረዳ ትልቅ እድል የምንለው ሁኔታ ይፈጥርለታል ይሄ ሁኔታ ደግሞ በምንም አይነት ሁኔታ ይጠቀሙበታል ብዬ ነው ማስበው ምክንያቱም
መቀሌ ገብቶ ይሄንን ቆይ ዮርዲ ይሄን እድል ለመጠቀም ግን መጀመሪያ እዛው ውስጥ ገብተህ እንቅስቃሴ ማድረግ አለብህ አይደለ ያንን እንኳን እድል ያገኙታል ወይ አሁን ቀደም ሲል እንዳልከው ከሰዎቹ የኋላ ታሪክ እንትን ስንል በቃ ብዙ ነው እዛም እየፈጠሩት ያሉት አንዳንድ ነገርም አለ ኢቭን አሁን ትጥቅ የመመለስም ነገር አለ የራሳቸውን ሰዎች የማደራጀትም ነገር አለ ሶ ያንን እድል የማግኘት እድል ራሱ ይሰጧቸዋል ወይ ህወሓት ላይ ሰጣቸው ይችላል ግን በህዝቡ ዘንድ ተቀባይነት ስላላቸው ከህዝቡ በሚያገኙት ኃይል አሁን እኮ የህወሓትን ኃይል ህዝቡ ሊቋቋመው የሚችልበት አቅም አለው አይ አታስፈልጉም ብሎ ህዝቡ ሽፋን ከሰጠህ ያ ፓርቲ እዛ ቦታ ላይ ቁጭ ብሎ ከነዛ ሰዎች ጋር መወያየት ይችላል ስንመለከተው እኮ እነዚህ ተቃውሞ የሚያነሱት የዞን አስተዳዳሪዎች አሁን ያሉት ሰላማዊ ሰልፎች በዞን አስተዳዳሪዎችና በወረዳ እንትኖች ነው የሚመሩት ለምን ብለን ስንጠይቅ ደብረጽዮን ባወጣው መግለጫ ላይ ነው እነዚህ ሰዎች ማን ናቸው ብለን ወደ ኋላ ስንመለከት በአቶ ጌታቸው ረዳ በጊዜ አስተዳደር ዘመን የተሾሙ ሰዎች ናቸው እነዚህ ሰዎች እዚህ ቦታ ላይ ኃይል አላቸው በትንሹም ቢሆን ራሳቸው ያደራጇቸው ኃይል አለ ለነጌታቸው ረዳ ያዲሱ ፖለቲካ ፓርቲ እንዲሰበሰቡ እንኳን እድል ይፈጥራሉ ምክንያቱም የህወሓትን ኃይል ወደ ኋላ አታስፈልጉንም እናንተን አንፈልግም ብለው ነው አሁን አይደለም እየገፉ ያሉት ወደፊትም ኑ ወደኛ እነጌታቸውን ኑ ወደኛ እናንተ ናችሁ ለኛ መጽይድል ለተጠቅሙን የሚችሉት ሰዎችን ብለው ተቀበለው እዛ ቦታ ላይ ያን ነገር የማድረግ ትልቅ አቅም አላቸው ህወሓት ግን ይሄንን በሌላም በሚገባበት ገብቶ ለማስቆም ሁሉንም ነገር ነው የሚሞክረው ነገር ግን ምንድነው እኔና በረከት በደንብ የምንተዋወቅ ከሆነ የበረከትን ግራጎና አቋለው ህወሓት ምን ማድረግ እንዳሰበ እናቶ ጌታቸው የሚያውቁ ከሆነ እነሱም ቀድሞ ምን ማድረግ እንዳለባቸው አስበው እዛ ቦታ ላይ ማድረግ የሚችሉትን በርካታ ነገሮች ያደርጋሉ ግን በቀላሉ ትግራይ ክልል ላይ ይሄ ፖለቲካ ፓርቲ እንደፈለገ ተንቀሳቅሶ እንደፈለገ ጉባኤዎችን ብዙ ነገሮችን ማድረግ ይችላል አይታሰብ ምክንያቱም ፓርቲው ህወሓት እንደው ምን ይዞ ይመጣል የሚለውን ግን እናንሳ አሁን ቀደም ሲል እንዳልከው የአብዛኛው ትግራዋይ አዲስ ነገር ነው እየተጠበቀ ያለው እየፈለገ ያለው ሰልፎች እያየን ነው ዛሬም ማለዳው ላይ የተደረጉ ሰልፎች አሉ ባለፈውም ወደ ሽረ አካባቢ የተደረጉ ሰልፎች አሉ ምን አስተዋውሰው ሰልፎች አሉ እና የሰልፎች ያው ዳግም ወደ ጦርነት መግባት አንፈልግም የሚሉ ነገሮች ናቸው በረከት ለትግራዋይ ለትግራይ ምድር ለትግራይ ህዝብ ደግ ለሆነው ለዛ ህዝብ ምን ይዞ ይመጣል ይሄ ፓርቲ የሚለው እናንሳ እውነት ለመናገር አንደኛው ነገር የሚያመጣላቸው ተስፋ ምክንያቱም ቅድም እንዳነሳውት ህወሓት የፈለፈላቸው ፓርቲዎች አሉ አንድ በሉ ሁለት ደግሞ በራሳቸው ጥረት የቆሙ ፓርቲዎች አሉ እነዛን በጥረታቸው የቆሙትን አሽመድምዷቸዋል ሌሎቹ ደግሞ መስለኔ ናቸው ኦፕሽን የለውም ነበር የትግራይ ህዝብ አሁን ትክክለኛ ኦፕሽን አሉ የሚታወቁ ሰዎች ናቸው አስተዳድሮ የሚያውቁ ሰዎች ናቸው ተወላጅ ናቸው ብዙ ለትግራይ ህዝብ እንደውም ጦርነትን የማይሻ በሰላም ስምምነት የሚያምን የራሳቸው የሆነ ሰው አዲስ ተስፋ ነው በያስባለሁ ህዝቡ አምሹር ይሄንን እድል ይተቀመበታል በያስባለሁ አይ ህዝቡ መጠቀም ግዴታው ነው ላንዲና ለመጨረሻ ማታገኘው እድል ነው ከትግራይ ክልል ህወሓት ወጡ ሌላ ማንኛውም የፖለቲካ ፓርቲ ተመልሶ ቢገባ ህዝቡ ሊያስተዳድር የሚችለው ይሄ በምርጫ ሲስተም ወይንም በዲሞክራሲ በመንለው ሲስተም እንጂ ትጥቅ ትግል ሊያነሳ አይችልም ምክንያቱም ህዝቡ አይቀበልም ከዚህ በፊት ምን አይነት ውድመት ምን አይነት ልቂት እንደተካሄደ ያውቃሉ ይሄንን ነገር የትግራይ ህዝብ ስለሚያውቅ ይሄን የፖለቲካ ፓርቲ ህወሓት እንዳይቀበሉት የሚያደርገውን ጥረት ሊያደርግባቸው ይችላል እንጂ አይበለውና እንደው ህወሓት በቃ አይተውት አዲሱ ፖለቲካ ፓርቲ እንደፈለገ ይንሰራፋ ይምረጥ ብሎ እድል ቢሰጠው የትግራይ ህዝብ ምንም ጥያቄ የለው እጁን ዘርግቶ የሚቀበለው የፖለቲካ ፓርቲ ነው ግን ምን አለ መሰላችሁ እዚህ ላይ ደግሞ ህወሓት ረጅም ጊዜ ሄደበት ያው የኢህአዴግ በሚለው ሲያሚ ውስጥም ሀገር በመራበት ወቅትም አንድ ከሚከተላቸው ውስጣዊ የአካሄዶች መካከል የመጠፋፋት ፖለቲካ የሚለው ተጠቃሽ ነው እሱ ስጋት አይሆንም ትግራይ ውስጥ የመጠፋፋት ፖለቲካን አናይም ምናይበት ምክንያቱም ህወሓት በስልጣኑ ከመጣበት ለናቱ ልጅ የማይመለስ ፓርቲ እንደሆነ እናውቃለን መጠፋፋትን ወደ ውስጥ ደግሞ ብንመለከተው በያሰብኩኝ እውነት ነው በመጠፋፋት ነው የመጣው ግን ደግሞ ምን አድላለ መሰላችሁ ህወሓትም እርስ በርሱ የመጠፋፋት ሂደት ውስጥ ነው ያለው አንደኛ የመሰንጠቅ ሂደት አሳይቷል ነጌታቸው አብዛኛው ወጣት አመራሮቹ
የመሰንጠቅ ባህሪ ያሳይተው ኦልሞስት ወጥተው እያሳዩን ያሉት ሁለት ደግሞ ህወሓት ውስጥ አሁን መሰንጠቁን እየተመለከትን መጠፋፋት ወደ ውስጡ የገባ ይመስለኛል ምክንያቱም ጊዜያዊ አስተዳደሩ የሚያወጣቸው በዚህ ሳምንቶች እያወጣቸው ያሉት መግለጫዎች እየተመለከትን ነው ህወሓት በራሱ የሚያወጣቸው ነገሮች እየተመለከትን ነው ውስጥ ደግሞ የጥቅም ግጭት በጣም አፍጥጦ የወጣ የጥቅም ግጭት አለ ይሄ መሬቴን ነበር ይሄ ወርቅ ማውጫዬን ነበር የመጠፋፋት ነገሩ ድሮ እሱ ነበር የሚሰራው አሁን ደግሞ ወደ ራሱ የገባ ነገር ይታያል ምናልባት ይሄም አንዱ ህወሓት ራሱን በራሱ ያከስምበታል የሚማስብበት ነው ምናልባት ህወሓት ከንፍሽፍሽ ጀምሮ እንደተመለከት ነው ቆዳ ቀይሮ የመነሳት ባህሪም አለው እዚህ ጋር እኮ እንደ ቀላል ማንነው የጊዜ አስተዳደሩ ትልቅ አቅም ያለው ኃይል ነው የጊዜ አስተዳደሩ አሁንም እንበለውና የህወሓት ሐሳቢ ውስጡ ከሌለ እንደሚያወሩት እንደሚናገሩት ለትግራይ ህዝብ አዲስ ተስፋ መስጠት እቅድ ካለው ለህወሓት ትልቅ ጫና የሚያደርስበት ስሩ ተቀምጦ ጊዜ አስተዳደሩ እንደ ቀልድ ማንነው ነገር ነው ምክንያቱም ግን እዛ ውስጥ ያሉት የህወሓት አባላቶች ናቸው የጊዜ አስተዳደሩ ቢነካ ይሻላቸዋል እንጂ ህወሓት ባይነካ አንፈልግ የሚሉ ሰዎች ያንን ነገር ተመልሰው ጊዜ አስተዳደር ለምድ ለብሰው ህወሓት የሆኑ ሰዎች ነገሩን ካበጣበጡት ነው እንጂ ጊዜ አስተዳደሩም ትልቅ ተጽዕኖ የሚያሳድርበት አንድ አካል ይሄ እንደ ስጋትነት ይነሳል እንግዲህ ቀጣይ ላይ ደግሞ በእርግጠኝነት ቀጣይ ሳምንት ላይ የትግራይ ሊበራል ዲሞክራሲያዊ ፓርቲ ሊበራል የሚለው በደንብ ይሰመርበታል እሱ ላይ ያው የስያሜ ለውጥም ይኖራል የሚል ነገር አለ አይደል የስያሜ ለውጥ ይኖራል የሚል ነገር አለ እሱንም እንግዲህ የሚወጡ አዳዲስ ጉዳዮችን በተለይም ደግሞ በሐሳብ ዴይሊ ከሰኞ እስከ ዓርብ በሚኖረን የሐሳብ ዴይሊ ሰዓታችን ላይ በሰፊው መናነሳ ይሆናል በዚሁ እናብቃ አመሰግናለሁ አሪፍ ሰንበት ይሁንላችሁ ቡና ድገሙ አመሰግናለሁ ወደ ቤተሰቦቻችን አብራችሁን ስለቆያችሁ በጣም ደስ ብሎናል ከሐሳብ ሚዲያ ጋር ስለነበራችሁ በጣም እናመሰግናለን ከስር የምትገኙን የሰብስክራይብ የምትለዋን ምልክት መጫናችሁን አትርሱ ቸር ሰንበት ይሁንላችሁ